ግለ ወሲብ በጣም ከባድ ነው ቤተሰቦች። በሴትም በወንድም ግለ ወሲብ ዘርን ማፍሰስ 4 ጉዳት አለው። አንደኛ ለአጋንንት ዘራችንን መስዋዕት አድርገን እያቀረብን ነው። ድሮ ዶሮና ደም ወይም ደግሞ ሌሎች ቡና ምናምን ግብር የለመደው ሰይጣን ከቤተሰቦቻችን የመጣው የዛር መንፈስ አሁን የብልታችንን ዘር ነው መስዋዕት አድርጎ እየተቀበለ ያለው። በዘር ውስጥ ደግሞ ምን አለ? ህይወት አለ። ሁለተኛው ጥፋታችን ማለት ነው። ሁለተኛው ጥፋታችን ህይወት አለ። እግዚአብሔር ይሄ ልጅ ወደ ሴት ማህፀን ቢገባ ይሄ ዘር ወደ ማህፀን ቢገባ ተወልዶ ምን ሊሆን እንደሚችል አይታወቅም። እግዚአብሔር የፈጠረውን ዘር እግዚአብሔር የፈጠረልንን አጠቃላይ የሰጠን ስጦታ በከንቱ እንደማፍሰስ ነው የሚቆጠረው። ሴት ማህፀን ውስጥ ፈሶ በከንቱ ቢቀር ይሻላል መሬት ላይ ከሚፈስ። ሰው ሊሆን ነገ ጳጳስ ይሁን አገር መሪ ይሁን ምንም ይሁን እግዚአብሔር ከፈለገ ያመጣው ልጅ ራሱ ይውሰደው። ያው እውነቴን ነው የምላችሁ፣ እንደው የኃጢአት ትንሽ ትልቅ የለውም እንጂ በከንቱ ዘርን ከማፍሰስ ምናልባት ሴት ማህፀን ውስጥ ዘርን ማፍሰስ ይቀላል። እንደው በጋብቻም ይሁን አይሆንም። የእውነት ነው የምላችሁ፣ እያበረታታው አይደለም፣ ግን እንደው ከዛኛው ይሄኛው ይሻላል። ሴትን አቅፎ ዘርን ማፍሰስ ይሻላል። ሴትን አቅፎ ከሴት ጋር ተገናኝቶ ማድረጉ ነው የሚሻለው። ቢያንስ በተፈጥሮ ወንድና ሴት በሚገናኙበት ሰዓት ተፈጥሮ ትክክለኛ የተፈጥሮ አካሄድ ነው። ይሄኛው ግን አጋንንታዊ ነው። ስለዚህ ሰውን ነው እያጠፋን ያለ ነው ጥፋቱ። ሁለተኛው ትልቁ ከባዱ ችግር ይሄ ነው፣ ከባዱ ጥፋት። ሶስተኛ ደግሞ ሰው በሁለት እግሩ ቆሞ የሚሄደው እላዩ ላይ ባለው ቅስም ነው። ከተለያዩ አትክልቶች፣ ከስጋ፣ ከወተት፣ ከእንቁላል፣ ከምናምን የምናገኛቸው ቅስሞች አሉ፣ ኃይሎች አሉ። ከምድርና ከሰማይ ከፀሐይ ከምናምን ከተፈጥሮ የምናገኛቸው ኃይሎች ቅስም ይባላሉ። አንድ ሰው ቅስሙ ተሰበረ ሲባል ምን ማለት ነው? እግዚአብሔር የሰጠው ኃይል ወይም ደግሞ ይሄ ተፈጥሮ ኃይል ጠፋበት ማለት ነው። ውይ ቅስሙ ተሰብሮ ሽምድምድ ብሎ ቁጭ አለ ትላላችሁ አይደል? ቅስም መሰበር ማለት ኃይል አጣ ማለት ነው። ልክ እገሌ እኮ ሞተ ሲባል ብሎ ድንግጥ ብሎ ሽባ ይሆናሉ። አንዳንድ ሰዎች ድንግጥ ይላሉ። ተቅማጥ ይዛቸዋል። ራሱ ሽንት ቤት ሄደው ራሱ ታች በሌላ በሌላ የሚያጣድፋቸው ቅስማቸው ተሰበረ። በቃ አልወድሽም ሲባሉ አልወድህም ሲባሉ ወይም ደግሞ ሁለተኛ እዚህ እንዳመጣ ሲባሉ ቅስማቸው ስብር የሚሉ አሉ። በቃ በብዙ ነገር ሰው ቅስሙ ይሰበራል፣ ኃይል ያጣል ማለት ነው። ነፍሳችን ደግሞ ስጋ ላይ ባለ ቅስም ነው የቆመችው። ነፍስ በራሷ ኃይል ቢኖራትም ግን ስጋ ራሱ የቆመላት በቅስም ነው። እና ግለ ወሲብ በምንፈጽምበት ሰዓት የሚወጣው ዘር 90% ቅስማችንን ይዞት ነው አንድ ጊዜ የሚሄደው። ቅስም በጣም ወሳኝ ነገር ነው፣ ኃይል ማለት ነው። ይሄ ደግሞ ግለ ወሲብ በተደጋጋሚ የሚፈጽም ሰው ወገቡ ይታመማል፣ ሰውነቱ ሁሉ ይቆረጣጥመዋል፣ ጉልበቱ ደረጃ መውጣት አይችልም፣ ዳገት መውጣት አይችልም፣ ቶሎ ነው የሚደክመው። መጠጥ ሲጨምርበት ደግሞ የባሰ ደካማ ነው የሚሆነው፣ ብርቱ አይሆንም፣ ሮጦ መድረስ። እንደገና ሳምባ በሽታ ካለበት የአስም በሽታ ካለበት ይብሳል፣ ያተነፋፈስ ችግርን ይቀይራል። በተለይ ግለ ወሲብ የሚፈጽሙ ሰዎች ረጅም ሰዓት መንገድ መሄድ አይችሉም። በቃ በአጠቃላይ ትንፋሽ ያጥራቸዋል። ካተነፋፈስ ጋር በጣም ወሳኝነት አለው። ሌላው የማየት ችግርን የአጥርቶ የማየት ችግርን ግላኮማ፣ ትራኮማ በሉት ምንም በሉት አጥርቶ የማየት ሎንግ ሳይት፣ ሾርት ሳይት ምናምን ብላችሁ የምትሉ በሙሉ እንዳለ ይሄን በሙሉ እንዳለ ያበላሻል። ለምን ብትሉ ዘር ማለት ኃይል ማለት ስለሆነ ነው። እንዲያው መጽሐፍ ቅዱስ ምን ይለዋል? ከያዕቆብ ወገብ የወጡ 12 ልጆች ናቸው ይላል። ወገብ ሲል ኃይል ማለት ነው። ዘር ማለት እኮ ነው ሲጠቅስ። ከዳዊት ወገብ የወጡ ይሄን ያክል ናቸው እያለ ይጠቅሳል። ከወገቡ የተገኙ ይላል። ደክሞ ነው የሚያመጣቸው ማለት ነው። እና ኃይሉን ነው የሚሰጣት ለሴት ልጅ። እንዲያውም የከሳች ሴት ልጅ እንድትወልድ እንድታረግዝ ይመከራል አይደለም? እስቲ እንደው አግቢ እንደ ሰውነትሽ መለስ እንዲልልሽ ይባላል። ለምን? ኃይል ነው የምታገኘው እቺ ልጅ። ስለዚህ ወንድ ልጅ ዘሩን በተደጋጋሚ ያፈሰሰ ማለት ኃይል አጣ ማለት ነው። ሰውነቱ እየከሳ ሰውነቱ እየመነመነ ነው የሚመጣው እና ጎንበስ ብሎ መንፈሳዊ ሕይወቱን መኖር አይችልም። መስገድ መጸለይ አይችልም። ወገቡ ይንቀጫቀጭበታል። ሰውነቱ ሁሉ አይጸናለትም ማለት ነው። አራተኛ ደግሞ የመርሳት ችግርን ይፈጥራል። አስተሳሰብን ይፈጥራል። የአስተሳሰብ ችግርን ይፈጥራል። ይህ እንዴት ነው? ሞራልን ይገላል፣ ስሜትን ይገላል። ጊልቲ ወይም የጥፋተኝነት ስሜትን ይፈጥራል። የጥፋተኝነት ስሜት በቃ እኔ ምን ሆኜ ነው ግን ይላል።
የበታችነት ስሜቱ ይገለዋል። ራስን አጥፋ አጥፋ ነው የሚለው። አረካ የሚለው ስሜቱ እያየለበት ይመጣል። በዛ ስሜቱ ይቀጥልና ዘሩን ካፈሰሰ በኋላ ወዲያው በቅጽበት ይጠፋል። በነገራችን ላይ አንዲት ሳይንቲስት ምን አለች? ዘር ልክ ከፈሰሰ በኋላ ከወጣ በኋላ ይጠፋል ያ ስሜት እና ወዲያውኑ ወደ ነበርንበት ስንመለስ የሚሰማን የጥፋተኝነት ስሜት ከባድ ስሜት ሆኖ በዛ ሰዓት ላይ ራሳቸውን ያጠፉ በጣም ብዙ ሰዎች አሉ አለች። ለምን? ዶፓሚኑ ወይም የደስታ ስሜቱ በአንድ ጊዜ ነው የሚወጣው። ከ40 እስከ 60% በአንድ ጊዜ ነው የሚሄደው። በ10% ልንደሰት የሚገባ ነው ደስታ። አስቡት፣ አንድ ወንድ ከአንድ ሴት ጋር ተኝቶ በተላጽቆ በሩካቤ በግንኙነት በወሲብ አብሯት ደስተኛ ሆኖ የሚያገኘውን ስሜት አስቡት። መቼም ትዳር ያላችሁ ሰዎች ታውቁታላችሁ አይደል? ትዳር ባይኖርም ይሄን ጉዳይ የምታውቁ ሰዎች ታውቁታላችሁ። ይሄን ስሜት በ10% እንኳን እንዴት ደስ እንደሚል ካወቃችሁት በ40 እና በ60% ስታዩት ደግሞ እንዴት ቶፕ አድርሶ እንደሚፈጠፍጠው አስቡ። ስለዚህ ምንድነው የሚሆነው? ይበላሻል። ህይወቱ ብልሽሽት ነው የሚለው። በቃ ሳይወድቅ የወደቀ ነው። ቆሞ ነው የምታዩት፣ ግን በመንፈሳዊ መነጽር ስትመለከቱት ተዘርሯል፣ በጠረባ ተመቷል። ሰዎች እየተረማመዱበት ነው። ከሰው ጋር መቀላቀል ያስጠላዋል። ደስታ አውጥቶ ለሰዎች መስጠት ያቅተዋል። እንኳን ሊደሰት ቀርቶ እንኳን በሚያየው ቻርሊ ቻፕሊን፣ ሚስተር ቢን ወይም የሆነ በጣም የሚያስቁ ኮሜዲ የሆኑ ነገሮችን ምናምን ተውት። ኢቭን ትችት ሊያቀርብሉ ይችላል። አላስቅ ብሎት ከዛ ላይ ትችት ሊያቀርብ ይችላል። ግን ከራሱ ሆን ብሎ ሰው እንዲደሰት ብሎ ደስታ መስጠት እንኳን አይችልም። የሆነን ሰው ላስደስተው አይደለም። ሚስቱ ሲከፋት አይቶ ወይም ደግሞ እህቱ፣ ቤተሰቦቹ፣ እናቱ ብቻ የሆኑ ድሃዎችን ለመርዳት ምናምን ለዚህ ነገር ሞራል ያጣል። ዝም ብሎ ህይወት ያስጠላዋል። ፈታኙ መጣ። ያ ፈታኝ ኃይልን የምናውቀው ደግሞ በጾም ስንታገዝ ነው። ዲያብሎስ ትልቁ ትግል በጾም በኩል ያለውን ኃይል መተናኮልና ከህይወት ውስጥ ማራቅ ነው። በጾም ጊዜ ሰይጣን ሊቀድምህ ከፊት ይሆናል። በምን ጊዜ? በጾም ጊዜ። ለምን? በጌታችን በኢየሱስ ክርስቶስ ስናይ ወደፊት እየቀደመ አብረው ይሄዳሉ። እንዲህ ነው፣ ሰይጣን እንዲህ ይቀድማል። ለመቅደም ያለው እድልም ሰፋ ያለ ነው። ስለ እንጀራ ሃይማኖቱን እንዴት እንደሚተው፣ ስለ እንጀራ ከሃይማኖት እንዴት እንደሚወጣ፣ ስለ ገንዘብ እንዴት እንደሚታገል፣ ለሃይማኖት የሚሰጠውን ቦታ በራሱ ተፈጥሮ ውስጥ ትዕቢት አሳድሮ እንዴት አቃሎ እንደሚያየው የምንገነዘበው ነው። በጣም ትልቁ ነውር ትልልቅ ግብዣዎች የሚከናወኑት አርብና ሮብ ነበረ። ትዝ አይላችሁ? እቺ የስስቱ አይነት ገጽታ ይሆናል። ወዲያው መለዋወጥ፣ ግልብጥብጡ መጥፋት፣ በአቋም በጽናት የመቆየት እድሉን እንድናጣ ከሚያደርገው አንዱ በጾም የሚገኘው መንፈሳዊ በረከት በህይወታችን ለመያዝ እድል ካጣንበት ጊዜ ጀምሮ ነው። የምጾመው ለምንድን ነው? ቁርስን ለምሳ ለማዋል አይደለም። አንዳንድ ጊዜ እንዲህ አይነት ነገር ደግሞ አለ። ጾም መጥቷል፣ እንግዲህ ቁርስን ለምሳ እናድርገው፣ ምሳን ለራት እናድርገው። ለኢኮኖሚ ቁጠባ የምንጾም ከሆነ የመንፈሳዊ ህይወት ገጽታ አይደለም። እንቃም ሲል አሁን እሺ እንቃም የሚል እኮ ነው። እናጭስ ሲባል እሺ እናጭስ ነው የሚለው እኮ ሰው። እሺ እንጠጣ ሲባል እሺ እንጠጣ ነው። እምቢ የሚል አእምሮ የለም። እምቢ የሚል መንፈስ በጾም ነው የሚገኘው። በጾም ውስጥ የሚከተሉት ሚስጥሮች ህይወታችን ውስጥ አሉ። ሚስጥር አንድ የሚከተለው ነገር ነው። መንፈሳዊ ጥበቃ ከአእምሮ ጋር አለ። ሚስጥር ሁለት፣ ካንተ ህይወት ጋር ያለው መንፈስ ከሌላው ጋር አይተባበርም። ስጋውያን የሚያወሩት ትልቅ ተስፋ ነው። በመንፈስ የምታየው ግን ሌላ ነው። በስጋውያን የሚታሰበውና ምስራችሁ ልብን ይሞላል። በመንፈሳዊ ህይወት የምታየው ደግሞ መቅሰፍትና ቁጣ ነው። ዛሬ የማይጾሙና ከልቦናቸው ውስጥ መንፈሳዊ ስር የሌላቸው ሰዎች የሌሎች ጠንቅ ሆነው ይኖራሉ። የሚጾሙ ሰዎች ለሌሎች መድኃኒት ይሆናሉ። ጾምን ከስግደት ጋር ስትይዘው የአምልኮት ኃይልህ እየጨመረ ነው የሚመጣው። የግድ ስግደትን በእንትን ብቻ ትጠብቅ። በሆሳዕና ዲያብሎስ በልጅነቷ አብሬን የተወለድኩት ዛር አለን። በየአይነቱ ነን እኛ፣ ምርጦች በየአይነቱ ነን እኛ። በየአይነት
የአርሲዋ የጠፈሯም መቤት ስሜ ባላ አዳልሞቲ ወሰንጋላ ጎሳ ደመና አዳኝ ወርቁ አለ የሚስጥር መተት ክፍል እንደፈለግነን እኛ። ፈደመና የት ነው? የት ሀገር? አርሲ። አዎ ፈደመና። አዎ ፈደመና አርሲ ነኝ። በቃ አያቷ ታነጋግረኝ ነበር። እኔ አዳልሞቴን ማለት ነው። እኔ አያቷ በደንብ ታናግረኛለች። እንደፈለጋት በቃ የፈለጋትን የሰዎችን ሁሉ ነግራታለሁ። ስትል ሁሉ አንተ እኮ ነው ያዝገኝ የምትለው አንተ ነህ። አንተን ነበረ ምን ያደርጋል አልችልም እንጂ ምኑ ታውቃለህ። ባገንቶኝ የማነ ብዙ ነን አልኩህ እኮ የእናትየዋ ዋገን ጆሮዋን ይሻታላችሁ ልደፈንፈን ያጫት ለእናትየው። ወንድሟን ደግሞ ዶክተር ነበር በላሁን ጎበዝ ነበረ። በወረድ ያደረጉበት ወንድምየው ሯጭ ነበረ። ጉልበቱን የሸሰንገልገል እንዳለ ቤቱን ደስ ይለኛል። አዎ ቤት ቁጭ ይችንም አስሬ ቁጫችን አሳበድኩልህ። ያላደረግኳቸው የለም። የቷን አሳበድካት? ያቸው ትልቋል ጎበዝ ነበር። ዳዊት ማደግምብኝ የለም። እሷማ አቃጠለችኝ እንጂ። እንዴት አድርጋ አሳበድካት? ያስቆጣ ጥሽሽ ያስቆጣ አይምሮዋል። እዚህ መጣች። እሷን ይፈልጋ አንተን የመጣችው ያድነኛል እሱ ብላ መጣች። እግዚአብሔር መንፈስ እሱ ላይ አለ ብላ እዛ እስጢፋኖስ ሆና ማለት ነው ሆነ እዛ። ከዛ መጣችና እዛ በኋላ በቃ የቤተሰቡን ሁሉ ስትይዘብኝ እዛ ውጭ ያለችው ወንድ ከመኪናው አበርድቤ ቀላቀልኳት። የት ያለችው? አረብ ሀገር ያለችው። አረብ ሀገር ያለችው እሷም አለኝ ነበር ቀላቀልኳት። ይዴቤ እንዴት አድርግ በቃ አንድ ደግሞ ወንድማቸው ነበር ወይ ያሳደጉን ነው። ግን ከመኪና ገልብጬ አሁን ለታ 40 አልሞላውም 40 ቀን አልሞላውም። ገደል ሞተ ገደል አደረኩ። አረብ ሀገር ያለችውንስ እሷን እያሰቃየሁ ነው ያንከራተትኳት። አላመጣትም ወደዚህ አላመጣትም። እችም ነበረች እኮ እዛ አረብ ሀገር። እችንም አረብ ሀገር አሰቃየኋት፣ ከሰከስኳት። ስንቴ ልገላት ያኔ ስታለቅስ አረ መብራን ትላለች፣ አረ አርሴማ ትላለች። የማጠራው የለም የጉድ ማት። እኔ በደጅሽ ነው ያደርኩት። ሰንበት ተማሪ ነኝ ትላለች። እጸልያለሁ፣ እሰግዳለሁ። አሁን ስጋ ደግሞ ተቀበልኩ። ምን ልሆነው የልኝ ትላለች። ጌታ ይረሳኝ እንዴ? ፍጥረት አይደል እንዴ? እባክህ የኢዮብን እጅ ውሻ ነበር ትልዝ ይችላል። አቃጠለችኝ። ያዘ እናቷ የታለች? ያጫተለ ትላለች። ነጭ እናቱ ምን አባቶች። ድምፁ ይሄ አንተ ነው? ዛሩ ነው? አዎ ይሄ ራሴ ነው። የትኛው ነው? የራሴ አዳልሞቴ ነው። እውነት ነው የምላችሁ የልጅ ፍላጎት እንዴት እንዳላትና ልጅ በማጣቷ እንዴቷ እንደዚህ ብላ አልጋ ላይ ተደፍታ ስቅስቅ ብላ እያለቀሰች በር ከፍቶ ሲገባ እያያት አለመራራቱ የመንፈስን ጨካኔ የመንፈስ ውስጡ ስላለ በቃ ለስጋ ፍላጎቱ ብቻ ነው የሚያስበው። በቃ አንቺ ደግሞ ምንድነው ጊዜ ማልቀስ ነው ስመጣ በእኔ አሁን ሻይ ቡና እንበል ምናምን ብሎ ይዟት ይወጣና ድራፍት ምናምን የሆነ ነገር አጠጥቷት ይመለሳሉ። ከዛ ጨብ ብሎ ይመጣሉ፣ ይሰክራሉ፣ ይተኛሉ። በቃ አልቀሳ እንደዛ የልጅ ጥማት 7 ዓመት 8 ዓመት ሙሉ ማለት ነው የልጅ ፍላጎት ኖሯት እንኳን የዛን ያክል አራራላትም እና ከባድ እንደነበረ ነው የምታስበው። ስለዚህ እንደዛ እንኳን ይሁን እንዴት አንጀቱ ጨከነ። አንተ ቅርብኝና ልጅ ባገኝ ደስ ይለኛል ሁሉ ብየዋለሁ። በቃ ልጅ ብቻ ባገኝ ደስ ይለኛል። የልጅ ፍላጎቷን ስላየ እግዚአብሔር ልጅ ሰጣት እና ቤቱን ኑሪበት ብሎ ፈቀደላት። ቤት ውስጥ ነች ያለችው፣ ግን ምን ዋጋለሁ በባዶ ቤት ውስጥ ነች ያለችውና ለብቻ ቤት ተከራይታ አርፈህ ተቀመጥ ብየዋለሁ። አሁን ይሄን ያደረኩት እግዚአብሔር መልስ እስከሚመልስ ድረስ ነው። አይሻልም? ካጠፋው ይቅርታ እንግዲህ ምን ላድርግ ታዲያ። የከዚህ በፊቱም እንግዲህ ወደ ሁለተኛዋ ይሻላል ተብሎ ወደ ሁለተኛዋ ገባ፣ ወደ ወለደችው። ግን ደግሞ አሁን ደግሞ ይሄኛው ላይ ስንመጣ ደግሞ ከባድ ነው እና እኔ በህይወት ዘመን ውስጥ በጣም ከባድ የሆኑ መወሰን የሚያቅቱ ነገሮች ሲያጋጥሟችሁ እግዚአብሔርን አማክሩት የሚባለው ለዚህ ነው። እዚህ ውስጥ አሁን የነገርኳችሁ ገጠመኝ ውስጥ በጣም ከባድ የሆነው ነገር ምንድነው? ለስጋ ፍላጎት ብሎ የሚስቱን ማህፀን መስጋት። የሚስቱ እንኳን ማለት ይከብዳል፣ አብረው የምትቀመጠውን ሴት ልበለው፣ ምክንያቱም እንደ ሚስት ነው ማለት ይከብዳል። እዛ ጋር የአራት ልጆችን አታስቀምጠው መጥቶ እዚህ አዲስ አበባ እየሰራሁኝ ነው ብሎ ሚስቱ ከክፍለ ሀገር ስትመጣ ብቻ የሚያገኛት ክፍል ሌላ አዘጋጅቶ እዚህ ጋር ደግሞ ሌላ ትዳር መስርቶ 7 ዓመት በጣም ከባድ ነውና ቤተሰቦቼ ይሄ አይነት አካሄድ እጅግ በጣም ብዙ የመናፍስት አሰራር ያለበት ያልተነቃበት ከባድ የሆነ ነገር አለ። ሬር ነው፣ ከስንት አንድ ነው። በእርግጥ ግን በጣም ብዙ ሰዎች
ወንዶችም ይሁኑ ሴቶች ማህፀናቸው የተዘጋበትን ምክንያት አያውቁትም። የባል መንፈስ ሚስት ላይ ሄዶ አርፎ ማህፀን ይዘጋል። የሚስት መንፈስ ባል ላይ መጥቶ ዘር እንዳያቀብልና ብልቱ ልምሾ እንዲሆን ቀጥታ ነው የምናገረው እንዲልፈሰፈስና ዘር በትክክል እንዳያቀብል እንዲፈራ እንዲደነግጥ ከሚስቱ ጋር በሚተኛበት ሰዓት እንዲሸማቀቅ በማይፈልግበት ሰዓት አላስፈላጊ ነገሮች መጥተው ክምር ብለውበት ፍርሃት፣ ድንጋጤ፣ ድካም ምናምን መጥተውበት ሚስቱ ደስ እንዳይላት አድርጎ የሚስቱን ስሜት ሀይ በማድረግ የሚስቱን ስሜት ደግሞ ድንጋጤ ያለበት በማድረግ በቃ በወሲብ አለመጣጣም ተፋቱ፣ ተለያዩ ምናምን የሚባለው ነገር ለመፍጠር ያልተደረገ ጉድ የለም። በአይነ ጥላም በመንፈስም የባልየው ቡዳ መንፈስ ደግሞ ወደ ሚስትየዋ የሚስትየዋ ወደ ባልየው እየመጣ በዚህ ስንቶቹ ተፋቱ። ይህንን ማን ይወቀው? ማን ይወቀው? ስንቶቹ በተለያየ ሃይማኖት ውስጥ በዚህ ነገር ውስጥ ገቡ። ግን መፍትሄው አንድ ነው፣ ቅዱስ ሩፋኤል ነው። በቃ ማህፀንን የሚፈታ ማን ነው? ቅዱስ ሩፋኤል ነው። ኢየሱስ ክርስቶስ የሾመው ቅዱስ ሩፋኤልን ነው። በእርግጥ ሁሉም ሚካኤልም ገብርኤልም ሁሉም ይሄን ማድረግ ይችላሉ። ግን የሥራ ድርሻ የተሰጠው ለሩፋኤል ነው እና በተዋረድ አንድ ዋና የመስሪያ ቤት ባለስልጣን ታች ላሉት ሁሉም ስራ ይሰጣቸዋል፣ ሁሉም ስራ ያስፈጽማሉ። እግዚአብሔርም የእግዚአብሔር እንደራሴዎች አድርጎ የሾማቸው መላእክቶች አሉ። ስንሰግድ፣ ስንጾም፣ ስንጸልይ ያግዙናል፣ ይከፍቱልናል። ልባችን ንጹህ ካልሆነ አሁንም ችክ ብለን ለልጅ ብቻ መፈለጊያ ብለን ምን ሰግድ ከሆነ አይሰጠንም። ዋናው ትልቁ ነገር ይቅር በለኝ ብሎ ንስሐ መግባት፣ መጾም፣ መጸለይ፣ መስገድ፣ ለእግዚአብሔር ክብር ማቅረብ፣ ማመስገን። ብትሰጠኝም ባትሰጠኝም ልጅ ብትሰጠኝም ባትሰጠኝም እኔ አንተ ነኝ፣ እኔ ልጅህ ነኝ፣ አንተ አባቴ ነህ። ከሰጣኝ እኔ ደግሞ አባት ሆናለሁ፣ ካልሆነ ግን ፈቃድህ ነው ብሎ ነገሮችን መዝጋት፣ በእግዚአብሔር ተስፋ አድርጎ እየሰገዱ እየጾሙ እየጸለዩ በተስፋ መጠባበቅ። እንደዚህ ነው እህታችን እግዚአብሔርን ያገኘችው የመናፍስትን ሴራ በማወቅ ነው። ልጅ ያገኘችው የመናፍስትን ሴራ በማወቅ ነው። ማህፀኗ የተከፈተው መንፈሱም የተያዘው የመናፍስትን ሴራ በማወቅ ነው። ይሄ ነው እንግዲህ የዛሬው እና ወደ ህይወታችሁ የመጣ ማንኛውም አይነት የትዳርም እድል የሚሆን የሥራም የጤንነትም የማንኛውም የገንዘብ እድል ሲመጣ የሆነ ቦታ ላይ በጣም ያስቸገራችሁ ነገር ካለ ያ እንዳይንቀሳቀስ አጠገባችሁ ካለ ሰው በመተት እንኳን ባይሆን እንዳሁን እንዳልኳችሁ ዝጋ ተብሎ በተላከ በመስተፋቅርም በመተትም ባይሆን አይነጥለው ወይም ቡዳው መጥቶ ተነስቶ ሚስት ላይ ወይ ባለ አርፎ ሊሆን ስለሚችል ከባሌ የመጣ ወይም ከሚስቴ የመጣ መንፈስ ተነስ፣ ታሰር፣ ተሰብሰብ ብሎ መገዘትን የመሰለ መቃወምን የመሰለ ነገር የለም። እየነቃችሁ በመጣችሁ ቁጥር አንድ አርቲስት ስሟ መጥቀስ ክፉ መንፈስ ማታ ወይም ጠዋት በሁለት መንገድ ጸሎታችንን ያዘገያል፣ እንዳንጸልይ ያደርጋል። አንደኛው ጸሎት ብዙ ነው ስለዚህ ሰዓት አይበቃም ብሎ አንዱንም ጸሎት እንዳንጸልይ አድርጎ ያዘገየናል። ሁለተኛው ትንሽ ቆይተህ ትጸልያለህ፣ ቆይህንን ጨርስና ትጸልያለህ፣ ይህንን አይተህ ስትጨርስ ትጸልያለህ በማለት የጸሎት ሰዓታችንን በማይረባ ነገርና በምንሰራውና በምናየው ነገር እያሳለፈ ጸሎታችንን ያዘገያል፣ እንዳንጸልይ ያደርጋል። የዚህ ችግር ትልቁ መንስኤ ጸሎታችንን ባስለመድነውና ባቀርነው ሰዓት አለመጸለያችን ነው። ጸሎታችሁን እንዴትም ይሁን ማታ በሰዓታችሁ ከጀመራችሁ ከጸለያችሁ እንደምንም ብላችሁ ጠዋት ከጸለያችሁ ጊዜው የእናንተ ይሆናል። ጊዜው የእናንተ ይሆናል ማለት ምን መሰላችሁ? ጸሎታችሁን ጠዋትም ይሁን ማታ በሰዓታችሁ ከጸለያችሁ እናንተን በጸሎት ለማዘግየት የመጣውን ሰይጣን እንዳይፈትናችሁ፣ ነገራችሁን እንዳያበላሽባችሁ እናንተ እርሱን በጸሎታችሁ ታዘገዩታላችሁ፣ በጸሎታችሁ ከህይወታችሁ ታርቁታላችሁ። ስለዚህ ጸሎታችሁን ሊያዘገይ የመጣውን ሰይጣን በጸሎት ዞር አድርጉት። ያኔ መጸለይ ያሰባችሁትን ጸሎቶች በሙሉ ትጸልያላችሁ። ሶስተኛው የጸሎት መንፈሳዊ ልምድ አለመኖር ያሰብነውን ጸሎት እንዳንጸልይ ያደርገናል። ጸሎት ልምድ ይጠይቃል። ጸሎት እግዚአብሔርን አጋዥ አድርጋችሁ በልምድና በልምምድ የምታከናውኑት ነው። ለምሳሌ አጭር የሆነችውን ውዳሴ ማርያምን የመጸለይ መንፈሳዊ ልምድ የሌለው ሰው ረጅሙን አርጋኖን መጸለይ አይችልም። በመጀመሪያ ውዳሴ ማርያምን በደንብ የጸለየ አጣጣመ ሰው በሂደት አርጋኖን መጸለይ አይከብደው። ውዳሴ ማርያም እየጸለየ ውዳሴ ማርያም ጸሎት ሳይዋሃደው በቀጥታ አርጋኖን ቢጸልይ በማግስቱ አይደለም አርጋኖንን ውዳሴ ማርያምን ይተዋል። ስለዚህ ጸሎት መንፈሳዊ ልምድንና ልምምድን ይጠይቃል። አያቴ እባክህን አትመርቀኝ፣
አንተ ስትመርቀኝ እኔ እዚህ እየተሰቃየሁ ነው አለች። እንዴት? እኔ እኮ በእናት አባቴ ካራማ ነው የምመርቅሽ። እኔ እኮ ይቅናል ትዳሯ ይሆንላት እኔ አይደል ያደግሽው ይላታል። እሳቸው ጋር ያደገችውና አዎ ታዲያ እንዴት ነው አትመርቀኝ የምትይው? አይደለም ይኸውልህ የምትመርቀኝ ቡና አፍልተህ መንፈስ ጠርተህ ምን ብለህ የእናቴ አባቴ ካራማ ልጆቼን ጠብቅ ነው የምትለው። እነሱ ደግሞ መጥተው እኛ ላይ ይለጠፉብናል፣ መናፍስት ናቸው። ጸበል ሂጅ እኮ እያስወጣሁት ነው ብላ ስትነግራቸው እንዲህ ያለ ነገር እኔ ሰምቼ አላውቅም ጴንጤ ሆንሽ እንዲህ አሏት። ጭራሽ አይገርምም? ይሄንን ስለተናገረች እንግዲህ እንደ መልካም ነገር ቆጥሮት የእናቴ አባት ካራማ ማለት ጠባቂ መልአክ ነው የሚመስላቸው፣ ሚካኤል ገብርኤል ነው የሚመስላቸው ማለት ነው እኚህ አባት። ስለዚህ ይኸውልሽ አሁን የወሉት አባቴ ይሄ የአያቴ ወንድም አሁንም እየመረቀኝ እየላከብኝ መንፈስ አሁንም እንደገና ልጄን እቀጠቅጣለሁ። ተው አትመርቀኝ እያልኩት አሁንም እኔ ኃይለኛ ከሆንኩኝ እና የሆነ ችግር ከተነሳ አያቴ መርቆኛል ማለት ነው የምትለው። በተዘዋዋሪ መንገድ እርግማን ሆኖ ነው የሚገባው። ለምን? ካራማ ማለት መንፈስ ነው። ከሪም የሚሉት ማለት ውጭ ሀገር በጣም ብዙ ስሞች ይሰጡታል። ተውት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በሀገር ውስጥም በውጭም ያላችሁ የተወደዳችሁ የእግዚአብሔር ልጆች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። ዛሬም ያሰቡትን ጸሎት አለመጸለይ በሚል ርዕስ በጸሎት የበረቱትና ጸሎትን በቅርቡ የጀመሩትን ኦርቶዶክሳውያን ስለሚገጥማቸው ፈተና ባጭሩ እንማማራለን። ጥቂት የማይባሉ በጸሎት ሕይወት በአምልኮት ሕይወት የሚኖሩ ኦርቶዶክሳውያን መጸለይ ያሰቡትን መጸለይ የፈለጉትን ጸሎቶች በአግባቡና በጸሎት ሰዓታቸው ወይም ጊዜያቸው ይጸልያሉ። ምናልባት እንኳን በአንዳንድ ምክንያቶች እና ነገሮች ጸሎታቸውን ባስለመዱትና በሰዓታቸው ባይጸልዩ ስራ ቦታም ይሁን በእረፍት ሰዓታቸው አሊያም ሰዓት አመቻችተው ይጸልያሉ። ከነዚህ በተቃራኒ ያሉት ለቁጥር የሚታክቱት በሚሊዮን የሚቆጠሩት ኦርቶዶክሳውያን ግን ለመጸለይ ያስባሉ እንጂ አይጸልዩም። ለመጸለይ ይፈልጋሉ ግን አይጸልዩም። ያሰቡትን ጸሎት በጊዜውና በሰዓቱ መጸለይ ይፈልጋሉ ግን አይጸልዩም። ይሄ የሚሊዮኖች ችግር ነው። በጣም የሚገርመው በጸሎት የበረቱና ጸሎትን በቅርቡ የጀመሩት ሁለቱም አንድ አይነት ፈተና አለባቸው። ይህም ያሰቡትን ጸሎት ባሰቡት ጊዜና ሰዓት አለመጸለይ ነው። በጸሎት የበረቱትና ጸሎትን በቅርቡ የጀመሩት ሁለቱም ለምሳሌ ውዳሴ ማርያም፣ አርጋንን፣ ሰይፈ ስላሴን፣ ሰይፈ መለኮትን፣ ዳዊትንና ሌሎችንም ጸሎቶች በመንፈሳዊ ሞራልና በመንፈሳዊ ስሜት መጸለይ ይጀምራሉ። ከሆነ ጊዜ በኋላ እነዚህን ጸሎቶች ቀስ በቀስ መቀነስ ይጀምራሉ። አንዳንዶቹም በአስደንጋጭ ሁኔታ ጸሎቶቻቸውን እርግፍ አድርገው ይተዋሉ። ያስለመዱትን 4-5 አይነት ጸሎቶች ለመጸለይ ለምሳሌ ከውዳሴ ማርያም ቢጀምሩ ውዳሴ ማርያም እየጸለዩ የጸሎት ሙቀታቸው እየቀዘቀዘ የጸሎት ሞራላቸው እየደበዘዘ ይመጣና ገና ውዳሴ ማርያምን ጸልየው ሳይጨርሱ ቀጥሎ በሚጸልዩት ጸሎት ይጨነቃሉ። ቀጥሎ የሚጸልዩት ጸሎት ሳይሆን ጭንቀት ይሆንባቸዋል። ውዳሴ ማርያም እየጸለዩ ውዳሴ ማርያምን ሳይጨርሱ የሚቀጥለውን ጸሎት በጭንቀት በማሰብ ቀጣይ ጸሎት እያሳሰባቸው እያስጨነቃቸው የጸሎት ሞራላቸው እየሞተባቸው ለዛሬ ይበቃኛል ሌላውን ነገር እጸልያለሁ ብለው ራሳቸውን አጽናንተው የጀመሩትን ውዳሴ ማርያም ይሁን ዳዊት ወይም ሌላ ጸሎት በጭንቅ ጨርሰው ቀጣዩን ጸሎት ይተዋሉ።